አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ እህቶቼ እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች ደህና ናችሁ ወይ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ቤተሰብ ናችሁ። ዛሬ በጥርሴ መጀመሪያ እስኪ ስለ ጥርስሽን ለምን አታስወጪውም ያላችሁኝ እህቶች ያላችሁ እዚህ ላይ ያው እንዲው ጥርሴን አረብ ሀገር ለራሱ ስንት አስነበርኩ ነው? 3 አሁን 2 አለኝ። ያ አላህ ጥርስ ያለቀ ትላላችሁ። ስለዚህ ያው ዲዳችሁ ካበጠ ዲዳችሁ ተቆጣ አያወጡም። እዛው ሄራ ከንድም ከነጭ ቀን የማሆን አጥቢ እዛው ቁጭ በይ። እዛውማ ሆና አጣጥቤ ደግሞ ከነጭ ቀን ተመጣሽ እኔ ስመቀየሩ ነው የሷልም ስራው ነው እያጠርኩ ያለው ብክት። ስለዚህ ያው ዲዳችሁ ካበጠ እንትን አይልም እና አረብ ሀገር ደግሞ ጥርሳችሁ ብዙ ካልተጎዳ አይ ሀሸዋ ይሞላ እንጂ አይነቀልም ምናምን ይላሉ። እና አሁን የሆነ ሴትዮና ጥርሷን ታማ የሆነ የሚነከስ በዚህ የሚነከስ ሰታት የሆነ ሴት መቆርጥናት ምናምን ብለውኝ ትሉ በጆሮ ይወጣል። እኔ ለመጀመሪያ ጊዜ ትል በጆሮ እንደሚወጣ አላውቅም ነበር። ወላሂ ላዚም ትል ጥርሴ ውስጥ ለራሱ ትል ያለ አይመስለኝም ነበር። እና ትሉ በጥርሳችሁ ይወጣል፣ በጆሮ ይወጣል። መድኃኒት ተሰጣችሁ የሚነከስ ግን በጆሮ ይወጣል ሲሉ ፈራሁ። ፍራት አለኝ። ዋዘዋጀታ ትሉ በጆሮአችሁ ሲመጣ። ስለዚህ ግን እስኪ ያንን ልሞክር እያልኩ ነው። ጥርስ ተማጥነቀል ሁሌ እንደዛ ማድረግ ይቻላል ምናምን አሉና እንዲሁ የጥርስ በሽታ ወላሂ እኔ በኢዱ ቀን ሐኪም ቤት ነው አልኩት። ከሰላተ ኢድ መጣሁ ሐኪም ቤት ሄድኩኝ፣ ልጅ አቀፌ ማለት ነው። ከዛ መርፌ ወጉኝ፣ ከኔና ሰጡኝ። ምንም ሊያስታግዝ ወራይ ሆይ እያልኩ ፈለፍቼ ማለት ነው ነበር። አልሐምዱሊላህ ትናንትናና ዛሬ ትንሽ ሻል ብሎኛል ማለት ነው። ለከ አልሐምዱሊላህ። ስለዚህ ያ ነው። ሌላው ሱፊ ጅልባቡ ምንድን ነው ስሙ? እህቶች አላችሁ ጅልባቡ። በነገራችን ላይ አንዳንድ እህቶች ቦጌ ኒቃብ ለብሰሽ ቦጌ ምንድን ነው ምናምን ትላለች። እናንተ እንግዲህ ከኡስታዞች አትበልጡም። ኡስታዞች ብልጭልጭ ነገር ኑሮት በጣም ሰውን የሚስብ ካልሆነ መልበስ ይቻላል። አልዋን እንኳን ቢሆን እናንተ አልዋን ስለሆነ ብቻ ነው እንትን ያላችሁት። እና እንዴት ኒቃብ ለብሰሽ ብልጭልጭ ቦጌ ትወጃለሽ ምናምን? እኔ ፈካ ያለ ነገር እወዳለሁ። በቃ ምን ታረጉታላችሁ? ተሰጥቶ ምርጫ ያለው እንግዲህ የገጠር ልጅ አይደለም ባላገር እንደዛ ቦግ ማለት ይወዳል። አራዲ ደግሞ ደብዘዝ ያለ ያ ነው። ስለዚህ በአላህ ብላ እህቴ በአላህ ብላ ስለጠየቀች እናንተም ከፈለጋችሁት በሚል ነው ማለት ነው። ስለዚህ እና ያንን መድኃኒት እስኪ ልሞክር ብዬ አስቤያለሁ። የትል በጆሮ ይወጣል ያሉትን ግን ፈርቻለሁ። ትል በጆሮ ይወጣ እና እንዲያው መቼም ጣፋጭ ነገር ጥርሳችንን የሚጎዳው አረብ ሀገር ነው። ሀቂቃ ነው የምላችሁ አረብ ሀገር ይጎዳል ጥርስ፣ ጣፋጭ ነገር ስለምናበዛ ማለት ነው። እና ከዛ ከጣፋጭ ነገር ተቆጠቡ። ኧረ እንግዲህ ዛሬ ብስል ሆና ተቆጥቻት በሩ አጠገባች። እንዲህ ነው ልጅ ማለት እያቸዋል ቁጭ እናቴ። አሁን አጣጥቤ አስተኝቻት እንደው ደቂቃ አልቆየችም ወላሂ። እንደውም ስታለቅስብኝ ተናድጄ ስልክ አምልጦ ውሃ ውስጥ ገባና አሁን እንደው ፀሐይ ያሰጣው ብዬ ቪዲዮ ልሰራ እንደዚህ ነው አምልጦኝ ውሃ ውስጥ አልገባም። እና ጅልባቡን በፈለጋችሁት እንትን ማሰራት ትችላላችሁ። ማለት ስሙ አሁን ስሩ እኔ አሁን ይሄ ቱርክ የሚባለው ነው ያልኳችሁ። ማለት በጀመ እንግዲህ አቅሜ በሚፈቅደው ብዬ ዘቀቅ ያለ ዋጋው ወረድ ያለውን ቱርክ የዛሬ አመት ሲመጣ 1500 ብር ነበር። ለአረፋ ነበር። አረፋ ቢደርስ አመት ከመጣ ለአረፋ ነበርና 1500 ነበር። አሁን የሳሰረው ደግሞ አዲስ ፋሽን እየመጣ ስለመጣ
በ100 ብር በ2 አንድ ነው ያሰራሁት። ገባችሁ? ስለዚህ አሁን ቀንሶ ነው አሁን የመጣው ዞም የሚባል ነው እና ስቶክ የሚባል ነው። ዞም ሊትር 700 ብር እስከ 1000 ብር ይላሉ። ዞም የሚለው ነው የመጣው ማለት ነው። ይሄዳል ሳለቅ ብሎ ውት እስኪ ምን ቸክ ብሎ ስለዚህ ስሩ። አብዛኛው እነዚህ ኮምቦል አሁን ደስ ይላል። አላወቁትም እኔ ፎቶ አይቼ ፎቶውን ሰጥቻቸው ፎቶውን ወደ ስልካቸው አላልከው በፎቶቸው ነው የሰሩልኝ። ፎቶ ሰጥቼ ማለት ነው። ኮምቦልቻ ላይ ግን ይችሉበታል ማለት እዚህ ግን አልቻሉበትም። እና ኮምቦልቻ የምትኖር ጓደኛ ነበርና ለካልኝ እኔ ነጭ ያስገባሁበት ያው በነጭ ሻርፕ መልበስ ትችላላችሁ። እንደገና ደግሞ ያን ያላችሁ ውበትም ይሰጠዋል። ውበቱ ምንድነው እንዳትሉ ደግሞ ብዙ ፈተዋ ሰጪዎች ስላሉ ማለት ነው። ስለዚህ ያንን በሚል ነው ነጭ ፎቶውን ወስጄ አሳይቻቸው ነው እንጂ አይችሉበትም። እንደዛ አይነት እቃ እንትን መስራት ደሴ አልቻሉበትም። ይሄንን ማለት ነው። ግን ፎቶ ወሰዱ። ፎቶ ከስልኬ ላይ ወደ ስልክሽ ላኪልኝ ምናምን ብለው በዛ ስታይል ሰሩልኝ። ምርጥ ነው። በነገራችን ላይ ምቾቱ ልነግራችሁ አልችልም። እንዴት ነው ሰፊ አበያ ያለ ይሄ የምለብሰው አበያ የአረብ ሀገሩ አበያ ልክ እንደዛ ባይንጓተት ደግሞ አሁን ስፌቱም እንዴት ናቸው ከፊት ያዝ ለቀቅ እንዲያታረጉ ማለት ነው። ልጅ ይዛችሁ ምናምን ከፊት እንዲያትቸገሩ ከፊት አጠር ከኋላ ረዘም አድርገው ነው የሚሰሩላችሁ። ከዛ ደግሞ አቧራ እንዳይጠርግ ደግሞ በሳት መቀምቀም ምናምን ሳይሆን በሳት ነው የሚተኩሱት። ያ ግን አቧራ አይዘቅባችሁም። እና አሁን በብዙ ስታይል መጥቷል። የስላም ደስ በሚል ማለት ነው። እና ይህ ነው ቦጌ ምናምን አይደለም። እናንተ እንዴት ታያችሁ? ለምን ኤዲት ሲደረግ ቪዲዮ ኤዲት ሲደረግ የጅም ላይት ማለት ላይት እጥረት ስለሚኖር አሁን መሰለን ፊልተር ትጠቀሙበታላችሁ ቪዲዮ ፈካ እንዲል ማለት ነው። ፊልተሩ ነው እንጂ የሚያፈካው ልብሱ የፈካ አይደለም። እንደዚህ ምናምን ቦክ ያለ አይደለም። ፈዛዛ ፒንክ ነው እኮ ያሰራው። ስለዚህ ያ ነው እንጂ እንደዛ ብላችሁ ያሰባችኋል። እና ልጅቷን ደግሞ ለምንድነው የምታወጣት ነው የምትባላችሁ? ምን ላክ እንጀራ የሆነ ካልሰራሁ ማን ይረዳኛል? ስታስቡት ሰርቼ ነው ማድረው እና እንደ ሄሮ እዛው ማየ እዛው ቁጭ ካልተሸለበሽ እሺ፣ ካልተሸለበሽማ እሺ እሺ በይ ሄሮ ተቆጥታለች። የኔ ሌጋ ሆኖ ተቆጣችሁ አኩርፋ ዝም ምትላችሁ ዘም አሁን ቁጭ በይዛው ብዬት ቁጭ ብላ ሊበራ አጠገብ እና መስራት ግዴታ ስለሆነብኝ አሁን እንደምሳሌ ብታለቅስ አሁን ቪዲዮ እየሰራሁ እያለ ተነሳች አስተኝቻት ማለት ብታለቅስ የግዴታ ይዣት ወይ አዝያ ተሰራለሁኝ። እና ያው ደግሞ ቪዲዮ የሆነ አይዲያ ያስመጣላችሁ በጊዜው ላይ ተሰራችሁት በኋላ ቆይ ካላችሁት ቪዲዮ ሰሩ አይዲያ ያስፈልጋል ነገራችን ላይ እና ያ ነው። እና ይሄን ይመስላል። በተረፈ ቁጥሩን ተቀብለሽ እንዲሰጭኝ አላችሁ። እስኪ ቁጥሩ ኢንፊኒክስ ዘግቶብኛል። ኢንፊኒክስ የሚባል ስልክ ነበረኝ እዛ ላይ ነበረ። ስለዚህ የሰውየው ቁጥር ማለት ነው አሁን ዘግቶብኛል። በእንትን ባትሪ አልቀበል ብሎ ውሃ ውስጥ ገብቶብኝ ማለት ነው። እስኪ ጀጓል ቤት ወስጄ አሳይቼ ከከፈተልኝ የሱን አውጥቼ ሰጣችኋል። ካልከፈተ ደግሞ የመሐመድን ቁጥር የምታውቁ ካላችሁ እሱን ጠይቁታላችሁ ማለት ነው። መጀመሪያ ግን ከከፈተልኝ ስልኬ እኔ እንጃ ውሃ ገባ። ከዛ በኋላ ቻርጅ አልቀበልም ማለት ግን ስልክ ቤት ወስጄ አላሳየሁትም። ስለዚህ እንደዚህ አይነት ነገር ስላለ ከሰራ ደግሞ በየሱን ትጠይቃላችሁ እላችኋለሁ። እና እንዴት ነው እስኪ ስለ ጥርስ ነገሩ ማስነቀል ይቻላል ወይስ ይሄን ትል በጆሮ የሚወጣው ሞክሪ ትኛላችሁ? መድኃኒት ስትወስዱ ይሄ ትሉ በጆሮአችሁ ይወጣል ምናምን ጉድ ነው። እኔ ገርሞኛል፣ በጣም ገረመኝ። ስለዚህ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።